አይነት ችግር የለብንም ከግለሰቦች ጋር ነው ግለሰቦቹን ደግሞ አክራሪ ሆኑ ክርስቲያኖች ማለት ነው ምን ይሁን ይያልሽ ነው ምን ማለት ነው አክራሪ ክርስቲያኖች ናቸው ማለት አክራሪ ክርስቲያን ማለት ከምንም በላይ ሃይማኖቱን የሚወድ ለሃይማኖቱ ደስ ይያለው የሚሞት ማለት ነው ሰሚያለሽ በዚህ ምድር ላይ ስትኖሪ ደስ ይያለሽ የምትሞችለት ከሃይማኖትሽ ውጪ ምን አለ ሲጀመር በምድር ላይ ከሃይማኖትሽ ውጪ ምን አለሽ በእኛ መንፈስ ኢትዮጵያ ወደፊት እየተሻገረች ነው ይሄን የፈጸሙት ክርስቲያኖች ናቸው እያላችሁ የምትፈርዱ ሰዎች ሱብሃነል ኻሊቅ አማክራችሁ ነበር እንዴ ያንን እንደሚያደርጉ ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ኢትዮጵያውያን ኤርትራውያን እንዲናችሁ ደህና ናችሁ ወይ ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው ወዶች ያጫጭር ቪዲዮዎች ከዚህ ቀደም ያስገባቸው በሙሉ ከዚህ ቀጥ ያስገባላችኋለሁ ማለት ነው ነገር ግን ኮሚኒቲ ላይ በመለጠፋቸው ነገሮች ብዙ ልጆች እየተቀየማችሁና በጣም አጸያፊ የሚያስጠላ ስድብ እየተሳደባችሁ ትገኛላችሁ እኔ ሁሉም ስድቡም ትችቱም አሜን ብዬ ለመቀበል ዝግጁ ነኝ ማለት ነው ምክንያቱም መምህራኖች የሚጽፉት ጽሁፍ ነው እኔ ኮፒ ያደረኩኝ ኮሚኒቲ ላይ እየለጠፍኩ ያለሁት ማለት ነውና አክራሪ ክርስቲያን እንዲያደረገ አክራሪ ክርስቲያን አረደ አክራሪ ክርስቲያን ምናምን ሲባል በጣም ህመም አለውና አክራሪ ሙስሊምም ሲባል ህመም እንዳለው እንግዲህ ያያችሁት ነው ምክንያቱም ዛሬ በለጠፍኩት ላይ ብዙዎቻችሁ ድሮም የእስልምና እምነት እንትነሽ ጠላት ነሽ እያላችሁ ነው እውነት ለምናገር እግዚአብሔር በሚያቀው አምላክ በመታቀው እኔ የማንኛውም እምነት ጠላት ልሆንም አልችልም አይደለሁም መቼም አልሆንም እስልምና እምነት ተከታዮች ወገኖቼ በጣም ወዳቸዋለሁ እጅግ በጣም አከብራቸዋለሁ የሚገርማችሁ የዛሬ 2 አመት ምናምን ይመስለኛልና ረመዳን እንዳጋጣሚ ሆኖ ሴትዬ የተሳፍራ ነበርና እቤት ነበርኩኝ ማርያምን እቤት ሳስፈጥር ነበር ከውጭ ሰው ይዘው እየመጡ ማለት ነው ሀጀር የሚባል ነገር ስላለ እንትን ይባል ነበር እኔ ጋር ነበር የሚያፈጥሩት ወሩን ሙሉ ሳትፈጥራቸው ነበር እግዚአብሔር ይመስገን ደስተኛም ነበርኩኝ እና እንደውም ምን ያልበላም ከናንተ ጋር ነው የምበላው ብዬ ራሱ ስጾም አይ حرام ነው የማይጾም ሰው ግዴታ መብላት አለበት ይያሉ ውሃ እንድጠጣ ያደርጉኝ ነበር ማለት ነው በዚህ ልክ ነው ምወዳቸው ማከብራቸው ግን አንዳንዶቻችሁ እኔን ጸረ ሙስሊም የምታረጉኝ በጣም ባዝንም እንግዲህ አሜን ብዬ ተቀብያለሁ እኔ ግን መቼም ልሆን አልችልም አይደለሁም ግን እንደ አንድ ተዋህዶ እምነት ተከታይ የሚሆነው ነገርን እቃወማለሁ ቤተክርስቲያን ሲቃጠል ይቁም ማለት እችላለሁ እናንተም የምታደርጉት ነገር ነውና እኔ ላይ እንደዚህ በኮሜንት መውረድ ለምን እንደፈለጋችሁ አላቅም ስለዚህ ችግር የለውም ግን በተሳሳተ መንገድ ባትወስዱት መልካም ነው እንግዲህ ይሄው ለማለት ነው የገባሁት ሌላው አሁን ማስደምጣችሁ ሰላማዊ ሰልፍ አለ እንዲሁም ደግሞ በጣም ደስ የምትል ይሄንን ነገር ለምን እንደተፈለገ በርግጥ እኮ ያንዳንዳችሁ ይሄንን ነገር ማን እንደፈጸመውና ለምን እየተፈጸመ እንዳለ እናቃለን አንቺም አንተም እሱም ሁላችንም እናቃለን ግን ባላወቀ ሆነን ለነሱ ሚስማር እነሱ መዶሻ ሲሰጡን እኛ ሚስማር ሆነን ወደ ውስጥ እየሰረጽን እንገኛለን ማለት ነው ይሄ ነገር ቢበቃ ነው የሚሻለው አንተ ይሄ አክራሪ ሙስሊም ገደላ አክራሪ ክርስቲያን የሚባለው ቀርቶ አንድነታችን ነው ለውጥ የሚያመጣው ወደፊትም ማለት ነው የሚያሸንፈው አንድነታችን ነው እንጂ የማንንም ሃይማኖት ማንንም አያሸንፍም ማለት ነው ይሄንን ማመን አለብንና እኔ ሲጀመር እንደዚህ አይነት ነገር ውስጥ መግባት አልፈልግም ለዛም ነበር ዝምታን የመረጥኩት አሁን ሲበዛ ነው ወጥቼ እንደዚህ አይነት እንትኖችን ኮሚኒቲ ላይ መለጠፍ የጀመርኩት ማለት ነው ግዴታዬ ነው ባለማህተብ እስከሆንኩ ድረስ ግዴታዬ ስለሆነ ማለት ነውና በጣም የገረመኝ ሰልፍ ላይ የሚተላለፉ መልእክቶች በጣም ገርመውኛል እኔ በዚህ ላይ ምንም መናገር ስለማልፈልግ መልእክቶቹን አዳምጡ እንዲሁም አንዲት በጣም የወደድኳት የእስልምና እምነት ተከታይ አለች እሱንም አስደምጣችኋለሁ መልካም ጊዜ እኛ ሙስሊም ነን ሃይማኖታችን ሰው ግደሉ አይልም ሃይማኖታችን ሰው ግደሉ አይልም አንተ ጋር የለም ምን አባውናል ጎንደር መወድ ቢያቀተ ባጠገብ ያለውን ክርስቲያን አንገቱን ቅልት ሌላ ነገር የለውም ቅልት ሰው ንብረት መዝረፍ በእስልምና የተከለከለው ነው እኛ እንደ ክርስቲያኖች ሰው አንገልም የአክራሪ ክርስቲያኖች እንቃወማለን
እንዳሉ መዘንጋት የለበትም። እኛ ሙስሊም ነን። እንደነሱ የሰው ሕይወት አናወጣም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ተዓላ። ሰላም ወገኖች፣ እኔ ምለው ይሄን የፈጸሙት እነዚህ አባሎች ናቸው፣ ይሄን የፈጸሙት የነዚህ አባሎች ናቸው፣ ይሄን የፈጸሙት ክርስቲያኖች ናቸው እያላችሁ የምትፈርዱ ሰዎች ሱብሃነል ኻሊቅ አማክራችሁ ነበር እንዴ ያንን እንደሚያደርጉ? ይሄንን እንኳን ለአላህ ሱብሃነሁ ወተዓላ እንተው ፍርዱን። ትክክለኛውን ሐቁን የሚያውቀው አላሁ ረቡል ዒዛ ስለሆነ ወዴት ነው እየሄድን ያለነው? አሳመርን አስተካከልን እያለን እኮ አገራችን ላይ ትልቅ እልቂት የሚፈጥር ነገር እየሰራን ያለነው። በጣም ልንጠነቀቅ ይገባል። ይሄ በጣም ሴንሲቲቭ የሆነ ነገር ነው። ሁላችንም አንድ ላይ ቆመን የኛ የሙስሊሞች ጥያቄ ማንም ይሁን ማንም ይሄንን በደል የፈጸመ ይሄንን ግፍ የፈጸመ ለፍርድ ይቅረብልን ነው። ሁላችሁም ከሙስሊም ጋር አብራችሁ ልትቆሙ ነው ጥሪያችን። እኛ ለፍርድ ይቅረቡልን ነው። በጣም ልንጠነቀቅ ይገባል። ከመንግስት ጋር ምንም አይነት ችግር የለብንም፣ ከግለሰቦች ጋር ነው። ግለሰቦቹን ደግሞ አክራሪ የሆኑ ክርስቲያኖች ማለት ነው። ምን ይሁን እያልሽ ነው? ምን ማለት ነው? አክራሪ ክርስቲያኖች ናቸው ማለት? አክራሪ ክርስቲያን ማለት ከምንም በላይ ሃይማኖቱን የሚወድ ለሃይማኖቱ ደስ እያለው የሚሞት ማለት ነው። ሰሚያለሽ? በዚህ ምድር ላይ ስትኖሪ ደስ እያለሽ የምትሞችለት ከሃይማኖትሽ ውጪ ምን አለ? ሲጀመር በምድር ላይ ከሃይማኖትሽ ውጪ ምን አለሽ? ምን አለሽ? ሁሉም እኮ ስጋ ነው፣ ከንቱ ነው። እና ምን ይሁን እያልሽ ነው? ለህዝበ ክርስቲያን ባለሽ ጥላቻ ሰይጣን ዲያብሎስ ራሱ ባንቺ ላይ የሚቀና ነው የሚመስለኝ። ስሚ፣ በተፈጠረው ነገር በጣም አዝኛለሁ። ይህ ተገቢ አይደለም። ነገር ግን ይህ ሲሆን በአይንሽ ስለተመለከትሽ እኔ በጣም ደስተኛ ነኝ። ለምን አትይም? ህዝበ ክርስቲያኑ ሲገደል፣ ቤተ ክርስቲያን ሲቃጠል፣ ፍትህ ለኦርቶዶክስ ብለን ስናለቅስ፣ እስላም እህቶች ሰው መሞት የለበትም ብለው ፍትህ ሲወጡ ከኛ ጋር ትሰሚያለሽ። አንቺ ግን ሚዲያ ላይ ወጥተሽ ማነው ከነጅዋር ጋር መስቀል አደባባይ ላይ ማፍጠር የናፈቀው ብለሽ ጥሩምባሽን ስነፊ ነበር። ህዝበ ክርስቲያንን ብቻ አልነበረም ያሳዘንሽው፣ ሃይምሮ ያላቸው መልካም እስላም እህት ወንድሞች ራሱ ነው ያሳዘንሽው። ይህ ሆኖ ባንቺ ላይ ስላየው ደስ ብሎኛል። ላንቺ ማለት ነው፣ ላንቺ የእጅሽን የሰጠሽ። አንድ ነገር ልንገርሽ፣ እኛ ሙስሊሞች ምን እንደምናደርግ እናሳያለን ብለሻል አይደል? እኛም ለማየት ዝግጁ ነን። ትሰሚያለሽ? ጆሮሽ ሰርጀሪ ነው እንዴ ተገጠመ? ጆሮሽ ለምልክት ነው እንዴ ተገጠመልሽ? አይሰማም? ስንት ጊዜ ነው የኛ ሃይማኖት አባቶች የራሳችሁን ቤት እምነት መገንባት ከፈለጋችሁ ከመንግስት ጋር ጨርሱ፣ የፈለጋችሁን ያህል ቤት እምነት ገንቡ፣ መብታችሁ ነው። የፈለጋችሁን የማድረግ መብት አላችሁ። የኛን ግን አትንኩ ያሉት ምንድነው? 30 ጊዜ ምህረት አብንት ምህረት ምን አደረገ? ስላንቺ ተናግሮ ያውቃል? የኛ ጋር መጣችሁ አንፈልግም ማለት አዎ፣ አንፈልግም። ምክንያቱም ያንዱ እምነት ለአንዱ ቅዱስ ለአንዱ እርኩስ ነው። ከራስ ነብይ ሆኖ ነብይ የምትዩ በአምላክ ቦታ ሊከበር አይችልም። ስለዚህ በቃ የተለያየነ እኔ አንቺ ቤተ መቅደስ ውስጥ ያንቺ መስጊድ ውስጥ ገብቼ ላስቀድስ ብለሽ እሺ እንደማትይ ሁሉ አንቺም እኔ ጋር መተሽ የራስሽን እምነት ማራመድ አትችይም። ስለዚህ እጠብቅሻለሁ ምን እንደምታደርጊ ማለት ነው። ስብዓት ለአብ ምን አይነት ቡድናት እቺ ጭንቅላቷ ምንም አይሰራም። እኛ ኦርቶዶክሳውያን እንደዚህ አይነት በወረደ ስፍራ ላይ አንገኝም። እሺ አሁንም እልሻለሁ፣ ነገም የፈለገሽን ቤተ እምነት መስራት ትቻለሽ፣ ከመንግስት ጋር ጨርሽ፣ ከኛ ላይ ግን ውረጂ። እንኳን አንቺ ተራ ሰው ይቅርና ጀዋር ብለሽ የምትተማመኝበት ሰውዬ በዚህ ሰዓት ይሙት ይኑር ፈጣሪ ነው የሚያውቀው። አፉን ዘግቶ ነው ያለው። የእጅሽን ነው የሰጠሽ ላንቺ ደስ